ድፍረታችን ሜካስ ፓወር ቱ ቢ ጎ ፋር ነው ለእናንተ ለማሳየት የከብት እርባታም እንደሚመስል። እኔ ግን እውነት ደፋር ነኝ። እንዴት ደፋር እንደሆንኩ ልንገራችሁ። እዚህ ድረስ ለዩቲዩብ ብዬ መቃንኬኝ ማልና ሶፍቱ ኢየሱስ በጣም ከለሩ ራሱ ያስቀናል ነው ማለት ዱባይ ገባው ብዬ በሰክስ ሰው ያምኛል። ይሁን ችግር የለውም። አብረኝ እንዲህ መሆኑን ብታውቅ ትመጣ ነበር። ኧረ መሰራለሁ እዚህ ጋይስ እንግዲህ አንዳንድ ነገሮችን ደግሞ ለማየት ዛሬ ደግሞ ደብረ ብርሃን ነኝ። ከደብረ ብርሃን ደግሞ ወደ መንዲዳ የምትባል ገጠራማ ከተማ እንሄዳለን። ውስጡ ደግሞ ያሉትን ነገሮች ለማየት እንሞክራለን። እስከ መጨረሻው ድረስ ይከታተሉ። ይሄን ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። አሁን ኦልሞስት 4 ሰዓት ነው። እስከ 6-7 ሰዓት እዛ ከደረሰን አንዳንድ ነገሮችን እናያለን፣ እናሳያችኋለሁ። ወይ ደግሞ አድረን ቦታ ፈልገን አድረን በጠዋቱ ደግሞ እዛ ሄደን እንሰራለን ማለት ነው። እስከ መጨረሻው ድረስ መከታተላችሁን አይርሱ። ጉዞ ጀምረናል። ቅጥቅጥ መኪና ነው ውስጥ ነው ያለነው። ድፍረታችን ሜካስ ፓወር ቱ ቢ ጎ ፋር። እናንተ ብቻ ሰብስክራይብ አድርጉን እንጂ እንሄዳለን። ወይ ዛሬ አርፈን ነገ በጠዋት ነው ሄደን የምንቀርጸው፣ ወይ ደግሞ ካልደከመን ኦልሞስት እየደረሰን ስለሆነ ሰዓት አለን። ላይክ አሁን ያው 12 ሰዓት ይታያችሁ እንደሆነ ከ37 ነው። ያ ማለት አሁን ከ1 ሰዓት ውስጥ ብንደርስ እስከ 7 ማለት ነው። ዛን ወደ 8-9 ሰዓት ድረስ ማረፊያ ከያዝን በኋላ ሄደው ወጥተን ሰዎችን ኮንታክት አድርገናቸው እንሰራለን። ብቻ እስከ መጨረሻው መከታተላችሁን አይርሱ። ፊራሊንክ ቢዝነስ ሶሉሽን ይሄን ዩቲዩብ ቻናል ሰብስክራይብ፣ የደወል ምልክቷን መጫናችሁን እንዳይረሱ። ቤተሰብ መሆናችሁን ያው ለእናንተ ድክም እስከሚለን ድረስ እየዞርን እየሰራን ነው። እናንተ ደግሞ ይህንን ቪዲዮ ሰብስክራይብ በማድረግ ለሌሎች ሼር በማድረግ ሙሉውን በማየት እስከ መጨረሻው በማየት መተባበራችሁን አይርሱ። ሌሎችም ብዙ የሚደናንቁ ነገሮች ገና አብረን እንሰራለን። ቴንክ ዩ። እንግዲህ እየደረስን ነው። አምሶ ኤክሳይትድ። በጣም ብዙ መንገድ ነው የተጓዝነው ወደ ውስጥ ለመግባት፣ ወደ ዲፕ ወደ ገጠሩ ለመግባት። ያው እንግዲህ እግዚአብሔር አለ፣ በደንብ አሳያችኋል። እንግዲህ ይህን ቪዲዮ ጌታን ሰብስክራይብ አድርጉልኝ፣ ደውል ምልክቷን ምናምን ተጫኑ፣ እስከ መጨረሻው ድረስ ይመልከቱ። ሰብስክራይብ፣ የደውል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። እናመሰግናለን። አንድ የገጠር ከተማ ላይ ደርሰናል። ከተማዋን እንደምታዩት ነች። በጣም ሽሶግሮ ከኛ ጋር ሁኑ ለማለት ነው። ሰብስክራይብ፣ የደወል ምልክቷን በመጫን ቤተሰብ መሆናችሁን አይርሱ። ፊራሊንክ ቢዝነስ ሶሉሽን ነን። ዲፕ ወደ ገጠሩ እየገባን ነው። ደርሰናል። ታገሱን። እስቲ ገብተን ደግሞ የሚሆነው እናያለን። ለእናንተ ለማሳየት የከብት እርባታም እንደሚመስል ላሳያችሁ ነው። ይከታተሉን። ነው በስማ እኔ ግን እውነት ደፋር ነኝ። እንዴት ደፋር እንደሆንኩ ልንገራችሁ። አንድ ዩቲዩብ ምናልባት ያው እናንተን ተማምኜ ነው ሼር ሰብስክራይብ ምናምን ታረጉታላችሁ አምናለሁ። ግን እዚህ ድረስ ለዩቲዩብ ብዬ ሊያውም የከብት እርባታ ለሰዎች ለማሳየት እንዴት ትርፋማ እንደሆነ ሰዎች እንዴት ሚሊዮነርና ቢሊዮነር እየሆኑ እንደሆነ ለማሳየት እዚህ ድረስ መጣሁ። ብዙ ዋጋ ከፍዬ ጌታ በቃ ሰብስክራይብ አድርጉ ብቻ እኔ ቤቢ አከም ነጋ እንደንዴሳ ኦሮሚፍ እንደንዴስ መቃንኬኝ መቃን ቀብዱ ማልና ሶፍቱ ዋው በጌታ በኢየሱስ ጌታ ኢየሱስ ድረስ ዋው ኢየሱስ በጣም አቧራማ ከተማ ነው። እኔ እንጃ እንግዲህ ወደፊት አስፋልቱ ሲስተካከል አሪፍ ሊሆን ይችላል። አስፋልቱ ነው እንደዚህ አቧራማ ይሆን።
በኢየሱስ በጣም ከለሩ ራሱ ያስቀናል ነው ማለት ዱባይ ገባው ብዬ ብሰክስ ሰው ያምነኛል። ይሁን ችግር የለውም እንቀጥላለን። አሁን ቀይ መሆን አይቀርም ከዚህ አፈር ተሰርቻው። እንዲህ አልመሰለንም እንጂ አብረኝ እንዲህ መሆኑን ብታውቅ ትመጣ ነበር። ኧረ ምን እሰራለሁ እዚህ ምንድነው አያልቅም እንዴ? በኢየሱስ ረበስማ ላላውን ይሄንን በእናት እኔ ምንም ማለት አልችልም። በእውነት አዋራው በጣም ቢከማች ላይ ስንት ኪሎ እንደተቀመጠ ጭቃውን ሰው ካፈር ነው የመጣው ቢለው ነገር እውነት ነው። ዛሬ ገና ወፈርኩ። ዛሬ ወፈርኩ። ሌላ ገጠር ገባ ነው እንዴ? ጋይስ እዚህ ጋር ደርሰናል። ፋይናሊ ያ ነው ቤቱ። እስኪ ሄደን እናያለን። ፋይናሊ በእግራችን እግዚአብሔርን 40 ደቂቃ ኦልሞስት እስከ አንድ ሰዓት ምናምን ሄደናል ከመኪና ከወረድን በኋላ። ሁሉ ለእናንተ ነው፣ እናንተን ለማሳየት ነው። እባካችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ስንት ስራ ትቼ ነው የመጣሁት ስንት። ለማንኛውም ደርሰናል ይላል። ቤተ ይባላል። የዘመናችን ብርቱ ታታሪ ጀግና፣ ለብዙ ሰዎች የሥራ ዕድልን የፈጠረና የይቻላል መንፈስን ለአካባቢው ሰው ያመጣ ሰው ነው። ዛሬ የፊራሊንክ ቲም እሱ ጋር መተን ልናሳያችሁ የወደድነው የሰው ልጅ ራሱን ካሳመነና የሥራ ሞራሉን ጠንክሮ ካመጣው በይቻላል መንፈስ ከሥራ የትም መድረስ እንደሚቻልና ከወንድማችን ቤተ የከብቶች እርባታን ብልሃት እንዴት ማግኘት እንደሚቻል ልናሳያችሁ ወደናል። ቤተ ከከብት ማርባቱ ውስጥ በደንብ ትኩረት አድርጎ የሚሰራው ወተት የሚሰጡ ላሞች ላይ ነው። በቀንም ብዙ ሊትር ወተት በማምረት ለተለያዩ ወተት አምራች ድርጅቶች ልክ እንደ ሾላ ወተትና ለአካባቢ ማህበረሰብ በተመጣጣኝ ዋጋ በማቅረብ ይታወቃል። ቀን ሰማራን ቀን የዘጋሁት ክረምት ዝናብ ስለሚሆን ብዬ ይሄ ነው እንትን ማለት ነው። ግን ቀን በዋናነት የከብት እርባታ እንደሌላው ስራ እና እሱ እንትን ሶርስ አለ እዚህ አካባቢ የራስን ነው የምጠቀም የራስን ነው የምታመርሰው። ኦኬ ወደ ሌላስ እንትን ትላለህ? ለሌሎች ትሸጣለህ? መኖ ምናምን ወይስ ለእናንተ? የከብት እርባታ እንደየሰው ፍላጎት በተለያየ የሥራ አካሄድ ይከፈላል። ለምሳሌ ለእርድ የሚሆኑ ከብቶችን አደልቦ መሸጥ፣ ለማህበረሰቡ ማቅረብ፣ ልክ እንደ በዓል አካባቢ ላይ ልክ እንደ ሉካንዳ ወይንም ስጋ ቤቶች ማቅረብ፣ ወይ ደግሞ ለሱፐርማርኬቶችና ምግብ ቤቶች ማቅረብ በመሳሰሉ መልኩ እጅግ ትርፋማ ተደርጎ ይሰራል። ሌላኛው ደግሞ የወተት ላሞችን ማርባት ነው። ይህም ስራ የሚሰራው የወተት ምርት ላይ ትኩረት አድርጎ የወተት ላሞችን በማርባት የሚገኘውን ምርት ለተለያዩ ገበያዎች ማቅረብን ይመለከታል። የዚህኛውም ገበያ የመጨረሻ ተደራሲያን ልክ እንደ ወተት ቤቶች፣ የወተትና ወተት ተዋጽኦ አቅራቢዎች፣ ሱፐርማርኬቶች፣ ካፌዎች፣ ግለሰቦች፣ ድርጅቶች
በዋነኝነት የዚህ ምርት የገበያው ፈላጊ ናቸው። አንድ ሰው ወደ ከብት ማርባት ቢዝነስ ውስጥ ሲገባ ሊያውቃቸው የሚገቡ ሀሳቦች ይኖራሉ። ከነዛም መካከል የገበያ ጥናት፣ ማርኬት ሪሰርች፣ እናንተ ልታረቡበት ያላችሁት አካባቢ በቂ የሆነ የመኖ፣ የውሃ እና የገበያ አቅርቦት አለ። እነዚህ ያነሷቸው ሀሳቦች በጣም ወሳኝ ነጥቦች ናቸው። ከብቶቹ የተፈለገው ውጤት አምጥተው እናንተን ትርፋማ ለማድረግ በቂ የሆነ ውሃና መኖ መገኘት ይኖርባቸዋል። የገበያ ጥናት ጋርም ስንመጣ ገበያ የአራት ነገሮች ውህደት ነው። ምርት፣ ቦታ፣ ዋጋና ማስታወቂያ። ምርት ፕሮዳክት ጋር ስንመጣ የምታመርቱት ምርት በትክክል ለይቶ እዛ ነገር ላይ አድምቶ መስራት ትርፋማ እንድትሆኑ የሚያደርጋችሁ መንገድ ነው። ለምሳሌ እናንተ ከብትን አደልቦ ለእርድ ማቅረብ ሊሆን ይችላል፣ ወይ ደግሞ ወተትን አምርቶ ለገበያ ማቅረብ ይሆናል። ሁለተኛ ቦታ ፕሌስ፣ ያመረታችሁት ምርት የት እንደምታቀርቡ የእናንተ ምርት ለሚገዛችሁ ሰውና ድርጅት ምቹ የሆነ መንገድ ወይንም የቦታ ቅርበት መኖር አለበት። ሶስተኛ ዋጋ ፕራይስ፣ ይህንንም ጥናት ስታጠኑ እናንተ ለምታመርቱት ምርት ትክክለኛውን ዋጋ ማወቅ፣ እናንተ አካባቢ ተመሳሳይ ምርት ካለ ከነሱ ቅድሚያ ማጥራት፣ እናንተም ከምታወጡት ወጪ ከትርፋችሁ አኳያ ትክክለኛውን የዋጋ ተመን እንድታወጡ ይረዳቸዋል። አራተኛ ማስታወቂያ ፕሮሞሽን፣ እናንተ ልታመርቱት ያላችሁት ምርት በዛ ስፍራ ላይ ፍላጎት ቢኖርም ምን ያክል ግን ፍላጎት እንዳለና የእናንተ ምርት እንደሚያውቁ ታውቃላችሁ። ይህም ዋነኛውና ወሳኙ ነጥብ ነው። ፕሮሞሽን ወይንም ማስታወቂያ የእናንተ ምርት ትክክለኛው ሰው ጋር እንዲደርስና ትክክለኛው ዋጋውን እንዲያገኝ ከሚያደርጉ መንገዶች ውስጥ ዋነኛው ነው። ከወንድማችን ቤተ ልክ እንዳየነው የከብት ማርባት ቢዝነስ እጅግ ትርፋማና ውጤታማ ነው። እናንተም ይህን ቢዝነስ ከበቂ የገበያ ጥናት ጋር ብትጀምሩት ብዬ እመክራለሁ። በተለይ በዚህ ዘርፍ ላይ ፍላጎት ያላችሁ። አብረናችሁ የነበርነው በካሜራ ናትናኤል አሰፋና እኔ ፍራውል ከበደ ነበርኩ። በቀጣይ ግሩም ሀሳቦች እስከምንገናኝ ይህንን የዩቲዩብ ቻናል ሰብስክራይብ እያደረጋችሁ እያልን እንሰናበታለን። መልካም ቆይታ። ፊራሊንክ ቢዝነስ ሶሉሽን